ألم أعهد إليكم يا بني آدم ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين وأن اعبدوني هذا صراط مستقيم. لئن انتهى شهر رمضان يا رمضان وربي ألكم يا الله ما بت بموت نجي آيالكم واعبد ربك حتى يأتيك اليقين الله هو رب እርሱ አላህ የረመዳን የሸዋልም እንዲሁም የሁሉም ወራቶች ጌታ ነውና በሁሉም ወራቶች አላህን ፍሩ። በማንኛውም ሁኔታችሁና ሕይወታችሁ ዲናችሁን ጠብቁ። አላህ ዘንዳ ዋና ሀብታችሁ ከእሳት መዳኛችሁም ዲናችሁ ነውና በሁሉም ወራቶችና በሁሉም ጊዜያት ዲናችሁን ጠብቁ፣ አጥብቃችሁም ያዙት። ከረመዳን በኋላ ልናስከትል የሚገባው አላህን ማመስገን፣ ምህረቱን መጠየቅን እንዲሁም ወሩን እንድንጾመው እና እንድንሰግድበት ስላመቻቸልን በትሩፋቱ መደሰትን ነው ከረመዳን በኋላ ልናስከትል የሚገባው። እኛ በዚሁ ጸጋ እንደሰታለን እንጂ የረመዳን ወር በማለቁ አንደሰትም። እንዲያውም አላህን በማምለክ ላይ ረመዳንን ስላጠናቀቅነው እንደሰታለን። قل بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون واحذروا من كثرة መታለልን ማብዛት፣ ጨዋታን ማብዛት፣ መዘናጋትንና አላህን ከመታዘዝ ችላ ማለትን ተጠንቀቁ። ምክንያቱም ሸይጣን ስራችሁን ሊያበላሽባችሁ የሰራችሁትን መልካም ስራ በሙሉ ሊያጠፋባችሁ ይጓጓልና። ረመዳን ሲያልቅ ሸይጣን ለከፊሉ ሰው ከእስር ቤት ታስሮ የተፈታ እንደሆነ ያስመስልለታል። ከዚያም ሰው ወደ መታለል፣ ወደ ጨዋታ፣ ወደ መዘናጋት፣ ሰላትን ወደ ማበላሸትና ወደ ሌሎችም ወደ ተጠሉ ነገራቶች ያመራል። فلا تنقضوا ما غزلتم فتكونوا كالتي نقضت غزلها من بعد قوة أنكاثا فاتقوا الله عباد الله يا الله ባሪያዎች ሆይ አላህን ፍሩ፣ የሰራችሁትን መልካም ሥራ ጠብቁ፣ ካጎደላችሁት ከተሳሳታችሁት ስህተት ወደ አላህ ተመለሱ፣ አላህም ተመላሾችን ይቀበላልና። ألم أعهد إليكم يا بني آدم ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين وأن اعبدوني هذا صراط مستقيم. ይህ የአላህ ንግግር ነው። ሁሌም በልባችን ሊታወስ ይገባል። በሕይወት እስካለን ድረስ አላህን በመገዛት ላይ መጽናት አለብን። በአላህ ፊት በምንቆምበት በቂያማ ቀን ጸጸት እንዳይሆንብን አንዲቷንም ሰከንድ ያለ አግባብ ማባከን የለብንም። የምታሳልፋት እያንዳንዷ ሰዓት በገንዘብም ሆነ በሌላ በማንኛውም ዋጋ አትተካም። ያለፈው አልፏል። ወደፊት የሚመጣው ደግሞ ገና ያልታየ ምስጢር ነው። አንተ ያለህ አሁን በእጅህ ያለችው ሰዓት ብቻ ናት። በተለይ አሁን ባለንበት የፈተናና የመከራ ወቅት ራሳችንን መፈተሽ፣ ሂሳብ ማድረግ አለብን። ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩት እንደ ጨለማ ሌሊት ተከታታይ በሆኑ ፈተናዎች ሳትቀደሙ ወደ መልካም ሥራ ተሽቀዳደሙ። በዚህ ወቅት ሰው አማኝ ሆኖ ያነጋል፣ ካፊር ሆኖ ያመሻል፣ ወይም አማኝ ሆኖ ያመሽና ካፊር ሆኖ ያነጋል። ዲኑን በጥቂት የዱንያ ጥቅም ይሸጣል ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። አላህን እንፍራ። በዱንያ መዝናኛና ጨዋታ አንታለል። ዱንያ አላፊ ናት፣ አኼራ ግን ዘላቂ ነው። ለሚቀረው ለዘላለማዊው እንስራ፣ ለሚጠፋው አንጨነቅ። አላህ ለመልካም ንግግርና ሥራ ይወፍቀን።
ينظرون